ቤተሰቡን ብዙ ጫማ ስላልቀየረለት ሚከስ ምን ይገጥሞኛ ያቀም ከአንቺን ይፈልጋል መደመጥ ይፈልጋል እንድትሰሚ ይፈልጋል የትምህርት ቤት ውሎውን እቃ ያጠቡ ልጆቻቸውን ስለ ትምህርት ቤት ውሎ የሚጠይቁ ልጅ ህልሙ መሆን ያለበት ምን መሆን ፈልግ እንዴ ታለንት አለ እንደዚህ ስኪል አለ ምናምን ነው እንጂ ማዘሯ አንቺን ከድነት አውጥቼ የሚል እኔ በፍጹም ልጄ አድጎ የኔን ድነት የኔን በሽታ የኔን ተሸክሞ እንዲያከበኝ እኔ አልፈልግም አንድ ልጅ አፌክት የሚያደርገው የኔ ከኪሴ ብር ማጣት ደሃ መሆኔ ሳይሆን ሌላ ልጅ ከወላጅ ይፈልጋል ብዬ ማስበው ተቀማጠች ካወራቸውም ከሪፍሌክሽንም ሳይ አንዳንድ ጊዜ ልጆች ጋር ያለ ፖቴንሻል አለ ወይም ፍላጎት አለ ልዩ የሆነ አሁን ለምሳሌ አርቲስት መሆን የሚፈልግ ልጅ አንቀሽ እጁን ጠምጥመሽ ዶክተር ሁን ካልሽው ወላ አባቴ ወይ እናቴ አላየችኝም አልተረዱኝም ነው የሚለው መጨረሻ ላይና ቲክቶክ ላይ ምናምን የሚደንሱት ዶክተሮች እኔ አላልኩም አርቲስት መሆን ፈልገው ለተለያዩ ፍላጎቶቻቸው ምላሽን ሲሰጧቸው ወይም ደግሞ ኢንከሬጅ ሲያደርጉላቸው አይ ቲንክ some parents ተሽዋል መሰለኝና you want to be ይሄንን ነው መሆን የምትፈልጊው በቃ በምን መልኩ ልርዳሽ በምን መልኩ ላግዝሽ መጫወቻ መግዛት ሊሆን ይችላል የተለያዩ ነገሮችን ማድረግ ሊሆን ይችላል መጨረሻ ላይ እኔ እንዲህ መሆን ፈልጌ ተገድጄ ነው እንዲሆንኩት ከሚሉ ይሄንን ነገራቸውን ያዩ ኢንክሊኔሽናቸውንም ዝንባሌያቸውንም አይተው ወላጆች ያንን ነገር ቢያደርጉ የሚል ሐሳብ ያ አሁን በቃ እኔ እንጃ አላቅም እናንተ መጣላችሁ እንደዚህ እና ቤተሰቡን ብዙ ጫማ ስላልቀየረለት ሚከስ ካውንስሊንግ ላይ ምን ይገጥሞኛ ያቀም እና በቃ ከተማመንን በቃ ልጅ አስፈላጊ ነው እናምናለን ስራው ምናምን ግን በቃ አንቺን ይፈልጋል ልጅ መደመጥ ይፈልጋል እንድትሰሚ ይፈልጋል የትምህርት ቤት ውሎውን አንዳንድ እናቶችን ይማቃቸዋሉ እቃ እያጠቡ ማይኮ በመራቆች እቃ እያጠቡ ልጆቻቸውን ስለ ትምህርት ቤት ውሎ የሚጠይቁና ምንድነው ኮንሲደር ይደረግ ነው ይሄ ነገር ያስፈልጋል ብለሽ ካመንሽ አሁን አንዳንዴ በቃ ያስፈልጋል ብለሽ ካመንሽ ምንም ቢሆን ታረጋግያለሽ ለምሳሌ አሁን ምሳበላሽ ምናምን አንባባለም አይ ተደዋውል ለምን በቃ ያስፈልጋል ብለሽ ስላመንሽ የሆነ ሰዓት ባይመችሽም ታረጋግያለሽ የሆነ ሰዓት ተከቻለሽ ውሎሽ ውስጥ ሶ ያስፈልጋል ብለን መጀመሪያ እንመን ከዛ በኋላ ይከተታል ቃ እየታጠበ ይከተታል የሆነ ስራም እየተሰራም ወክም በማድረግ የሆነ ብቻ በሆነሽ ደቂቃ ውስጥ መከተት ይችላል ሰው እንተማም መጀመሪያ ልጅ ይፈልጋል ወላጅን ምን እየሰራ ነው እዛ ጋር አስጠፋሽኝ ቀፋብኝ እንዴ ያልሽበት እሺ ድጋሚ በይውና ይመጣል ምንድነው ያለው ወላጅን ይፈልጋል በቃ አይሽ እኔ ወሬን ሐሳብ ይቻልጨርሰልሽ ሌላ ምን ያለው በጣም ተስፋ በቃ ወላጅ ተስፋ ባይቆርጥ ደስ ይለኛል በልጁ ተስፋ ከቆረጠ ማለት ለልጅስ ማን አለ እና ተስፋ ባይቆርጥ ኢሶኬ ባህሪያቸው ምን በጣም አንዳንዴ እድገትም ምናምን ሲመጣ ግን እንደዛ ሆነው አይቀሩም እና ተስፋ ባይቆርጥ ወላጅላለሁ የሆነ በቃ እንዲናት እኮ እንዲህ ነው በቃ እንደዚህ ነው ምናምን እና ተስፋ ባይቆርጥ አንዳንዴ ምንለው ነገር ራሱ አንዳንዴ እናገዛቸዋልና እንደዚህ አንድ ቤት እንደዚህ ብቻ ለመጠንቀቅ እያሰብኩኝ ከዛ ደግሞ ሌላው ሰው እንዲማር እያደረኩ ባላንስ ለማድረግ ኦኬ ግን እንትኑ እና በቃ ትምህርት ደከመብኝ ምናምን አለ አባት ትምህርት ደከመ ምናምን በቃ ለምን ደከምክ ነው አልኩት እንጃ በቃ ምናምን አለኝ ምክንያቱም አልነገረኝም ማስጠና ልክ ሳስጠናው ምናምን አሪፍ ነው ሶ ዝም ብዬ ፈተናዎቹን
ልክ ስጋት 9.5 ምናምን ያመጣው ከ10 ማለት ነው። በተከታታይ አልደፈነም ነው። ከዛ ደነገጥኩና ኦኬ እሺ አወራዋለሁ በኋላ ብዬ ከዛ ልክ የሆነ ስህተት ሲሳሳት አየሽ አይደል ሰነፍ እኮ ስለሆንኩ ነው ደክሜ እኮ ነው ምናምን አለኝ ማለት ነው። እና ሳይደክም የአባቱ ቃል ምናምን በቃ ደክም ያለው እንዲል አደረገው እና አረ ደህና ነህ 9 ከኔ አንፃር እያየሁት ነበር እኔ ያመጣሁትን ባየ ብቻ 9.5 በቃ ብቻ ከ9 አይወርድም ከ10 ፈተና ማለት እሺ ግን ሰነፍ ሆንኩኝ። ድሮ አየሽ አይደል ጎበዝ እንደሆንኩ አይነህ አሁንማ ግን እኔ ምን አደርጋለሁ ይሄንሽ ደቂቃ ወላጅ ነው ቀኑ ሙሉ የሚያገኘው የሚያወራው በልጅ ተስፋ ለመቁረጥን በጣም በቃ አፕሪሼት ላደርግ ፈልጋለሁ። ይቀየር እኛ ብዙ አልተቀየርም ስንረዳ ስቲል ገና ብዙ ልጆች ሲኖሩ ምናምን እየተረዳ የምንሄደው ነገር ይኖራል። ስለዚህ ልጅ ሲረዳ በቃ የተሻሻለ እየተረዳ እንትን እያለ ይመጣል እና ተስፋ አትቁረጡ ፕሊዝ። እንትን በጣም ፓወርፉል ነው የሆኑ ባይዘው ክሬዲት መስጠት ፈልጋለሁ። እሺ እንትን የጫማ አልተገዛልኝ ብሎ ምናምን አንድ የግቢ ጓደኞች ሰርክል እንገናኝና እነሱ ሁሉ የሚሉት እንደ ድህነት ድራማ የማይለቅ የለም በስማ ድህነትማ ብለው እነሱም ደግሞ ከድህነትም አንጻር ያለውን ደግሞ እንከራከራለን። ብቻ እኔ እንዳንቺ ነው ብለው እነሱ ደግሞ በፍጹም እኔ ልጆቼን በቃ በድህነት አላሳድግም ነው የሚሉት። በደንብ ቫሊድ ነው እኮ አላቸው ፖይንት። ግን አንድ በቃ እኔ ሪሰርችም አንብቤያለሁ ምንድነው የሚለው አንድን ልጅ አፌክት የሚያደርገው የኔ ከኪሴ ብር ማጣት ድሃ መሆኔ ሳይሆን እኔ ለድህነቱ የመለስኩት ምላሽ እኔ ድህነቱ ምን አረገኝ። ድህነት ደግሞ ከባድ ነው። በድህነት ውስጥ ደስተኛ መሆን ግን አይቻልም። አላውቅም ይቻላል አይደል? ላይክ ደሃ ነኝ ኢትዮጵያውያን አብዛኞቻችን ደሃ ነን በድህነት መስፈርት። ስለዚህ ልጅ አለኝ ስለዚህ ምን ላድርግ አመጣለሁ አንቺ እዚህ ለፋለሁ አንቺ እዚህ ጫማውን ቀዳዳሽ ደብተሩን እስክሪብቶን እኔ ለድህነት የመለስኩት መልስ እኔ ድሃ በመሆን ስለዚህ ሁሌ ማማር ሁሌ ማዝን ሆፕለስ ከሆንኩና ኦር ደግሞ ድሃ ነኝ መጫወቻ መግዛት አልችልም ጭቃ ከቤት ውስጥ አመጣለሁ ከልጅ ጋር ጭቃ አቦካለሁ ወይ ለእንጀራ እሱ እንኳን ትንሽ እሺ ሊጥ ሳቦካ ልጄን እጅን ጥጥጥጥ ባርጊና አብኳ ጊዜ አሳልፈን እዛች ድህነት ውስጥ ትንሽ ጭላንጭል ደስታ መፍጠር ካልቻልኩ እሱ ነው አድገው ወይ ድህነት እንዲሉ የሚያደርገው እንጂ ሪሊ ከኪሳቸው ማጣት አይደለም። ኢቭን እኔ ብዙ ማልስማማው እንግዲህ እናንተ ልትወቅሱኝ ይችላላችሁ እዛ ጋርም ሊወቅሰኝ ይችላል። ማልስማማው ቤት ውስጥ ያለውን ድህነት ችግር እያየው አድጌ ህልሜ ምንድነው የሚሆነው ያንን ድህነት ከእናቴ ከአባቴ ማጥፋት ነው የአንድ ልጅ ህልም። እንግዲህ ከተሰጥኩኝ ኦፕን ነኝ ለመታረም ግን ልጅ ህልሙ መሆን ያለበት እንዲህ ኮንትሪቢዩት ለዚህ አለ እንዲህ መሆን ፈልግ እንዲህ ታለንት አለኝ እንደዚህ ስኪል አለኝ እንደዚህ ሆኜ ምናምን ነው እንጂ ማዘሯ አንቺን ከድህነት አውጥቼ የሚል ያምራል ኢትስ ኪዩት ደስ ይላል። ግን እኔ በፍጹም ልጄ አድጎ የኔን ድህነት የኔን በሽታ የኔን ተሸክሞ እንዲያከመኝ እኔ አልፈልግም። ከወደድኩት ወደዋለሁ። ግን እናቶች ደግሞ አባቶች በጣም ደስ ይላቸው ለወላጆቻቸው ማዋል እንዳለባቸው ኦን ዘ ዌይ ይሁን። ለምሳሌ እኔ ፓሽኔ አሁን ለምሳሌ ፊልም ሜከር ከሆነ ፊልም ሜከር ነው መሆን ፈልግ በዛ ሳልፍ ግን ለወደደችኝ ምናምን ላገዝ ሰፖርት ላደረገችኝ ለእናቴ ደግሞ ድድ መኪና ገዛታለሁ። ህልምሽ በአጠቃላይ ግብሽ ማዘርን ምንም ቤትም አድርጌ ከድህነት ማውጣት መጀመሪያ መነሻ ግብሽ እሱ አይደለም። መነሻ ግብሽ ባይሆን እንደ ወላጅም ባናሸክማቸው ልጅ ደግሞ ሳይፈልግ ይሸከማል። ባይዞ ሰጠሽም አልሰጠሽም እናቴን ከንትና አውጥቼ ማለቱ አይቀርም እኮ ግን አንቺ እንደዛ እንዳይል ከቻልሽ እንደውም ሽፍት ማድረግ ምንድነው አንተ የምትፈልገው? እኔ ኖሬ ጨርሻለሁ በቃ እኮ አርጅቻለሁ ነገር አንተ ግን የምትፈልገው ኖረ ነው ማለት ያለብን እንጂ እኔን መሸከም የለብም። እስቲ አሳምኑ እንግዲህ እናንተ አይዲያ ካላችሁ አሳምኑ። ግን
ወይኔ ፈራች ልታስወግሪ ድንጋይ እየተሰበሰበ ይመስለኝ ጓጓ ሲል ይሰማኝ። በሌላ ኤፒሶድ በደንብ እናወራበታለን ወይ ከፈለጋችሁ እዚህ ላይ ጨምሮ ልጅ መሸከም አለበት የወላጅን ኢሹ አስቢው ለማስታረቅ የትዳር ኢሹ ኖሮ ለማስታረቅ ሲጥር የድህነት ኢሹ ሆኖ ሀብታም ለማድረግ ሲጥር የዲፕሬሽን ደስተኛ እንድትሆን ለማድረግ ሲጥር like I don't know ለኔ እንዲሆኑብኝ አልፈልግም። ይሄንን ችግር እንዲያክሙ አልፈልግም። ማከም የለባቸውም ነበረ ነገር አሁን ልክ ይሄ ኢሹ ሲወራ ሁሉም ሰው የሆነ እናቱን ምናምን አይና እናትሽን አትርጂ እንደዚህ አታርጊልኝ ይመስላል። ግን እኛው ሐሳቡ ለወላጅ ነው። ስፔሻሊ አሁን ልጁን እያሳደገ ላለ ወላጅ ነው። ሶ ልክ ይሄን ነገር ስንሰማ ቀጥታ የሚመጣልን አሁን ዞር ብለን እናቴን አለመርዳት ምናምን ደሱ ሳይሆን ግን ልጅ በቃ እንጃ ተፈጥሯል የራሱ ሌላ ዓለም አለውና ሌላ ሰው ብሎ ምህረት ደበበ ያንቺ ልጅ ማለት እንደዚህ ማለት እና ለራሱ ብዙ ሰው ማሳብ ይስጥ ነው እንደዛ። ያው ኦፍ ኮርስ አሁን እኔም የምስማማው ልጆች ከቻሉ ወላጆቻቸውን መርዳት አለባቸው ብዬ አስባለሁ። ግን ይሄ ራዕይ ሰንቄ ብለው ያንን አይደለም along the way ግን በመንገዳቸው ላይ ለወላጆቻቸው ማድረግ ያለባቸውን ነገር ቢያደርጉ ብዬ አስባለሁ። ግን ደግሞ ኖሮብሽ ሰጪና አስበሽ ሰጪ ሲጀመር አንድ አይነት አይደለም። እንዲሁም ይሄንን ስትሉ የት እንደሰማሁት አላውቅም፣ ግን እናትና አባቷ ይለያያሉ በልጅነቷ ነገር። ከዛ እናትየዋ በጣም ዲፕሬስድ ሆነች፣ በጣም ተከፋች እና ይሄ ወላጅነቷን ረሳችሁ። ወላጅነቷን ረሳችሁና በቃ የራሷን ይሄ ሀዘኗን ብቻ ይዛ ቀረች። ልጅቷ በዚህ ሰዓት ላይ ብድግ አለችና በቃ ምግብ የምትሰራው እሷ ናት፣ ምን የምትለው። ከዛ ብዙ አመት አለፈና ልጅቷ እርጉዝ ሆነች። ከዛ በቃ የምትለው እኔ አልችልም ምን ችግር አለ ትችያለሽ ምናምን ትላታለች እናቷ። ከዛ ሃንድል ማድረግ አልችልም፣ ለአንቺ ወላጅ ነበርኩ እና ለሌላ ልጅ ወላጅ መሆን አልችልም። ምክንያቱም ብዙ ነገሬን ትቼ ለአንቺ ነበር እንትን ስለ ነበረው አለችና ሜቢ እንደዚህ አይነት በርድኖች ሊኖሩ ይችላሉ። እነዚህን እንዴት ነው ባላንስ የምናደርጋቸው? በሌላ ኤፒሶድ ሲከብደን በሌላ እናንተ ያ ግን አስቢው like አንድ ሰውዬና አንድ ሴትዮ ተጋብተዋል፣ ትዳር አላቸው። አንድ ህፃን ልጅ የነሱን ትዳር ተሸክሞ አንተም ይቅርበል አንቺም ይቅርበል ቡጭ ሚል ህፃን ልጅ መሸከም ማለት ይሄ ነው። በቃ ወላጅ ስትሆኚ ለወላጅሽ ፌር አይደለም። ገና እኔ ኮሌጅ ገና እኮ አባብላለሁ፣ ገና እኮ እናትነት ይጠብቀኛል እኮ አይደል? እሺ በቃ ተውስ። ያ አሁን ሂጂ አባትሽን እንደዚህ በዩ ሂድ እናትህን እንደዚህ በላልኝ እንደዚህ ቡድን ማድረግ እነሱን ሲጣሉ ቡድን ማድረግ በጣም ለልጆቹ ስትሬስፉል የሆነ ነገር ማለት ይሄ ነው አይደል? በልጅ አሁን እነሱ ጉዳዩን አይደለም ያዩት እናት እና አባት ነው እዚህ ጋር ያለው ላይ ጉዳይ የለም እነሱ ጋር። ሶ ቡድን ማድረግ ይሄ አሁን በጣም እኮ ወንጀል እንደ ወንጀል አንቀጽ ምናምን ቢኖር ሁሉ ደስ ይለኛል። በቃ ቡድን አድርገሽ ልጅሽን የራስሽ ጎራ ምናምን ሰርተሽ እስቲ ደግሞ እናቱን ይወዳታል፣ እስቲ አባታቸውን ይወዳሉና በጣም ልጆችን እንደዚህ ማሸከም ያ እና ይሄ ለልጆቹ ነገ አሁን እቺ ሚስት ሆና እርጉዞና ኢቭን አለ ከጀርባ ኃይሏን እዛ ስለጨረሰች አለ ሰው ልጅን አለማሸከም በጣም ይሄ እንትን የሌለው ነገር ነው። ለዚህ ነው ሰው ራሱን ላይ መጨረስ ያለበት፣ ሪሌሽንሺፑ ላይ በጣም ፎከስ ማድረግ ያለበት። አሁን ሰርክል ነው ባይዘው የምናወራው ነገር። አሁን እዚህ ጋር ከልጅ አንግል ያለውን ነገር ምናምን ከልጅ ያየነው እናወራለን። ስቲል ይሄዳል፣ ትዳር ላይ ይሄዳል። ሰው ሰርክል ፐርሰናሊቲ ከራስ ጀምረሽ ወደ ኋላሽን አይተሽ ትራማሽን ምናምን ሂል አድርገሽ ከዛ ትዳር መስረተሽ ምናምን ነውና ግድ
ጥያቄ መጣልኝ እና አንድ ወላጅ ኦፍ ኮርስ እንደ ሰው እንደ ግለሰብ ልጅ እንደነበረ ሰው ትራውማዎች አሉበት እና ያንን ትራውማ ሂል ያደረገ ወላጅ መሆን ይችላል ወይስ ያንን ትራውማውን ጥንቅቅ አድርጎ ጨርሶ ነው ወላጅ መሆን ያለበት? አንዳንድ ጊዜ ሚስኮንሰፕሽኖች አሉ ላይክ ወላጅ መሆን አልችልም ምክንያቱም እኒ ነገሮች ገና ይቀሩኛል ምናምን የሚል አለ። ከዛ ደግሞ ኦፍ ኮርስ ታይም የሚባል ነገር አለ ያልፋልና ሪሊ እንደዛ ማድረግ ይቻላል ወይስ along the way ነው እየሰራሽ at the same time ደግሞ ወላጅ እየሆንሽ ነው ወይ የምትሄጂው? እናንተ እንዴት ይመስላችኋል? አለሽ ነሽ እኔ እንጃ ያልቃል እንዴ ሲጀመርብስ እንትን ብትዩ ዲሊት ግን ኮንሺየስ መሆኑን ነው እኔ አፕሪሼት ማድረገው። ኮንሺየስ መሆን እዚህ ነገር ላይ ኢቨን እኮ አንዳንዴ ልክ እንትን ሲመጣብሽ ይታወቅሻል። ኮንሺየስ ኮንሽ ይሄ ነገር ከየት የመጣ ነው እና እንድትይጂ ትሆኛለሽ። ሶ ኮንሺየስ መሆን ነው እንጂ የትኛውን ያልቃል ለኔ አይ አግሪ። በቃ ተሰርቶ ማለት የለም ከባድ ነው ፍጹም ሰው ማግኘት። ስለዚህ ጆርኒ ውስጥ አሁንም ደግሞ አለ ኦፕን ኮንቨርሴሽን መስት ነው በቃ ማለት ለመታረም። እኔ አሁን ለምሳሌ በጣም ሜቢ አብዛኞቹ እየተወቀስን ስላደግን ይሁን አላውቅም ቁጭ አድርጌ እኔ ኮንፍሮንት ማድረግ ወዳለው ነገር ባም እንደዚህ ስታረይ እንትን ይመስላል እንትን ይመስልኛል ስለዚህ ይጎዳኝ አይን ነገር ብዙ ጊዜ ብያለሁ። ብዙ ጊዜ ነው የምትወቅሰኝ ባይዘው ያ ሙሉ ማንነትሽን ድምጥማጡ እያጠፋው እኮ አይደል ሲንግል አንድ እንትን ነች የረበሸኝ ነች ምን ይሻላል ተባባልን አለቀ። ግን ከይጎ ጋር እናገናኘዋለን ትደፈጠጣለው ኦሮ ወቀሳ ብዙ ሚኒንጉን እንሰጠዋለን። እሱም አንድ ትራማ ነው በርግጥ ግን ኦፕን ኮንቨርሴሽን ማለት ኮሜንትን መቀበል ክሪቲሲዝም መቀበል ፊድባክን መቀበል ኦኬ እሺ በቃ ሞክራለሁ መታገል ከዛ ትንሽ ጊዜ ስጡኝ ኦቨርካም እስካረገው በደንብ እስክቀየር ደግሞ ትንሽ ጊዜ ስጡኝ ይያሉ ስናጠፋ ይቅርታ ጆርኒ ነው በቃ ምንም ይሄ ቀለል አድርጎ ማየት ነው ስለሽ እያደጉ መሄድ ነው። ተመችቶኛል እዚሁ አትንኩኝ አልነካችሁ አትድርሱብኝ የሚል መንፈስ ጥሩ አይደለም። ይልቅስ እንደ እናት ምን ጥሩ እያረኩ ነው እስቲ በአመት አንዴ ለአዲስ አመት እንኳን how is my motherhood እናትነቴ እንዴት ነው እስካሁን አባትነቴ እንዴት ነው ልጅም ይሄን ለምደ እንዴት ነኝ ማሚ በዚህ አመት ምናምን ብሎ በቃ ከዛ ኮሜንት ሰጣጫለሽ ኔክስት ይር የተሻሻለ ይሻላል የቀረው ይጨመር ማደግ is it not የተፈጥሮ human nature አይደለም ወይ ይሄማስ ስለዚህ ማለቂያ የለው ግን along the way ኮሜንት እየተቀበለን ይቅርታ እየጠየቀን ባለፈውም ኢዮብ ገስታችንም ብሏል በርግጥ እንዲያነቀኝ ብሏል ይቅርታ ለልጅ መጠይ ትልቅ ሰው እኮ ነኝ አለ እኮ it makes sense ግን በፕራክቲስ ማይመጣ ነገር ይመጣል። ከወደዳችኋቸው ፕራክቲስ ለማድረግ ፈቃደኛ መሆን ይመጣል። yes ልጅ ከእንትን በላይ በምናሳየው ነገር አይደል የሚማረው ከሚነገረው በላይ ማለት ነው። ምታሳዩን ይቅርታ እንዲጠይቅ ምትፈልጊ ከሆነ ይቅርታ በመጠየቅ ምናምን አንዳንዴ ማያሳምኑ ነገሮችን ያነሳሉ እንዲህ ምናምን ግን ደግሞ እንትንንም አለ አይደለ ሁሉንም ያሉትን መቀበል ምናምን አለኛ ልጅ ምናቀብጥ ድርጅት አይደለም እዚህ ጋር አስመሪበት በደንብ ያ ምንም ቢሆን በቃ እኛ ቤት ናቸው መተው ነው ትክክል ያልሆነ ነገር ትክክል አይደለም ሲሉን ማመዛዘን ያለብን ኦኬ ይሄንን ነገር ለምንድን ነው የምናረጋው እንጂ ጀምርና ቃልን አላውቅም ለምን እንደምናረጋ አንዳንድ ነገር ያ እሱን እንትን ነው እንጂ ይሄ አለ አይደለም ራስ ላይ እንዲወጡ ምናምን የሆነ እሷ ካለች አለች ነው እሱ ካለ አለ ነው አንዳንዴ በቃ ያ በቃ ደግሞ ፓኒሽ መደረግ አለባቸው ምክንያቱም ያ በመግደል ሞከረ ጥያቄ መጣልኝ ይመጣል ይፈልቃል ነገም ሌላ ቀን ነው እሺ ጠይቂና እንደዚህ ማበለሽ ቅሪልሻል ተከልክያለሁ እንዴ ውለገስት ፓኒሽመንት እንደሆነ ይገብተኝ ፓኒሽመንት ምን ፓኒሽመንት ነው ፓኒሽመንት አይነቶች
አይ ቲንክ ያልወጣው ያለካ ነው ኢሹ የለም እንደ መጀመሪያ ኤፒሶድ ሶ ቀጣይ በደንብ ብዙ ስቶሪዎችን እያመጣን ከዛ በመነሳት ምን ልንማር እንችላለን መካከር ነው ባይዘው ማንንም አያዝም ማንንም ታዛዥ አይደለም በእኛ መካከል ማለት በእኛና በእናንተ በኦዲየንስ መካከል እንድንመካከር ነው እንድናወራበት ስለዚህ ኔክስትም እስቲ እናንተም ኢቭን ቲኔጀሮች የምታዩ ከሆነ ሶሻል ሚዲያ አታብዙ ግን እኛን ካያችሁ አሁን ይመስል ስማችሁ ሳይጠቀስ ምናምን ጻፉልን እንዴ ማርጉልን ባራት መቅጠጫ የሆነ ቦታ አለ ኢሜል ከፈለጋችሁ ቴሌግራም ከፈለጋችሁ አለ ከፈለጋችሁ ቮይስ ከፈለጋችሁ ቴክስት ግን እንዲ እናቶች ባያረጉ እንዲ አባቶች ባያረጉ እንዲ ጎድቶኛል የምትሉትን ሲሆም ስቶሪ ካለ የሰውም ቢሆን ንገሩን ጾታውን ስሙን ቀይረን እናንተም ቀይራችሁ ላው ከፈለጋችሁ ግን ለመማሪያ እንዲሆን ለወላጆች ለሰን ለፋሚሊ ለቤተሰብ እንዳጠቃላይ ኢቭን የእህት ወንድም እንኳን አይነት ትምህርትም ካለ በደንብ እኛ ደግሞ እዚህ አብላልተ ነው ወደ እናንተ ሼር እናደርጋለን ላኩልን የሚጨምሩት ነገር አለ ሌላ ምናልባት ለወላጆች ላይክ እዚህ ጋር ልጆች እንዲሆነ እንዲብለውን ነበር እንዲተብለን ነበር ስንል ወላጆችን ሙሉ ለሙሉ ብሌም እያደረግን አይደለም ላይክ we understand ይገባናል የወላጆችንም ጫና እንረዳለን ያሉበትንም ነገር እንረዳለን ግን አዌር እንሁን ነው በቃ እናደርጋቸው ተግባሮቻችን ልጆቻችንን በምን መልኩ ነው የሚያዩዋቸው በምን መልኩ ነው የሚተረጉሟቸው ሶ ያንን ካወቀን we can reduce ማድረግ እንችላለን መቀነስ እንችላለን ስለዚህ ወላጆች ብሌም እያደረግን ሳይሆን እንወቀው ነው በልብ ቅርጽ ወጋው ቀስት ያው ምንድነው ያ ከሰምፖ ጋር በነበረ ፖድካስት ላይ በጣም አንስተናል የሚተረጉምበት መንገድ አይደለ ሶ ልጅ እንዲ ነው የሚተረጉመው ኮንሺየስኑ ለማለት እንጂ ምንም ብሌም መደረግም የሚገባቸው አይደላችሁ ግን ልጅ እንደዚህ ነው የሚተረጉመው ልጅ እንደዚህ ነው የሚተረጉመው እንዲ ነው የሚያየው የምንሰጠው ነገር እንዲ ነው የሚተረጉመው ሚላውን ከልጅ ሳይድ ልጅን ከማግኘት ከልጅ ጋር ብዙ ኮሚኒኬሽን ኖሮን ከዛ በሰበሰብ ነው ዳታ እንጂ በጣም የቻላችሁትን እያረጋችሁ ነው በጣም አፕሪሼት ልናረጋችሁ እናመሰግናችኋለን እንፈልጋለን ይሄው በጣም በርቱልን we encourage you እናንተ ናችሁ ለዚህ ያደረሳችሁ የሚባል ቦታ ባንደርስም ይሄው ቦታ ደርሰናል ግን በቃ በብዙ ሌሎች ስቶሪዎችም ተመልሰን እንመጣለን ኢንጆይ አርጉት በቃ እናትነትን ኢንጆይ አርጉት አባትነትን ኢንጆይ አርጉት ፋሚሊን ኢንጆይ አርጉት ከነችግሩ ከነመከራ ያልናቸውን ጥያቄዎች ብትጠይቁ ልጆቻችሁ እላለሁ ምን አይነት እናት ነኝ እንደኔ አይነት እናት ሴት ልጅ ካላችሁ እንደኔ አይነት እናት መሆን ትፈልጋለሽ ወይ አባቶች እንደኔ አይነት አባት መሆን ትፈልጋለህ ወይ አይ እንትን መሆን አልፈልግም ሲሉ ተደነግሽ እንደዚህ አይነት መረዳት አላችሁ ባካችሁ እቺ ነው ኤፒሶድ የምታዩ ሰዎች ለጸጋ ሳትሉ ጠይቁ ያንቃቸዋል መጀመሪያ አካባቢ ያው እንቀት ይኖረዋል ግን ከዛ በኋላ ይለቃል ያ በጣም ምክንያቱም በቃ ጤነኛ ልጅ ይኖራችሁ የወፈረ ምናምን ብቻ የሚያምር ሳይሆን በቃ ጤነኛ ልጅ ይኖራችሁ በሁሉ አቅጣጫ አሜን we love you እንወዳችኋለን እስከ ቀጣይ ኤፒሶድ ድረስ ቻጋ ነው ለካቻው ምንድነው